እኛ ሀገር ላይ በተቸገረ ሰው ፖለቲካ መስራት የተለመደ ነገር ነው እና አሁን ሰሞኑንም ደግሞ ያው ትግራይ ላይ በተፈጠረው ነገር ማለት ነው ህወሓትም የራሱን መግለጫ አውጥቷል። ፌደራል መንግስትም ደግሞ የራሱ የሆነ የሚያቀርበው ነገር አለ። አላስገባይ ብለው ነው እንጂ ምናምን ነገር ብዙ ነገሮችን ያነሳል። ብቻ ከሱ በተጨማሪ ደግሞ ቪዲዮ የሚሰሩ ሰዎች ራሱ በጣም የሚያስጠላው ነገር እነሱም ጭምር ራሱ እኔ አይገባኝም ማለት እንዴት ቻላችሁበት? እንደው እዛ ላይ የተራበ ሰው እያለ ስለተራበ ሰው እየተወራ እናንተ የፖለቲካ ኢዲዮሎጂ እርስ በርስ ስለመካሰስ እንዴት ቻላችሁበት? ጽንፍ እስከ መያዝ እንደው ያደረሳችሁ ምንድነው? በፈጣሪ ምንም አይነት በቃ ሰዋዊ ስሜት የሚባል ነገር የለም እንዴ? እኔ እየገባኝ አይደለምና ምክንያቱም አንዱ የሰራው ቪዲዮ ላይ ገብተው እርስ በርስ ይካሰሳሉ ማለት ነው። እንዴት ነው በቃ እንደዛ ማድረግ የሚቻለው? ሰው ተርቦ የተራበ ሰው ቆይ የፖለቲካ ኢዲዮሎጂ የሚያስጨንቃችሁ ይመስለዋል? በቃ የመጀመሪያ ጥያቄው የሚሆነው ሰው የራበው ሰው የመጀመሪያ ጥያቄው ምግብና ምግብ ነው። የመጀመሪያ ጥያቄው በቃ ምግብ ነው። የምግብ ጥያቄ ነው ያለው ያ ሰውዬ። ከዛ በኋላ ነው መኖሩን ካረጋገጠ በኋላ ነው ስለሌላው ነገር ሊያስብ የሚችለው። እሱ መጀመሪያ ስለመኖርና ስለመሞቱ እርግጠኛ ሳይሆን ስለሌላ ነገር ሊያወራም ሊመለከትም ሊያስብም አይችልም። እኔም ብሆን እንደዛ ነው የማደርገው። ምክንያቱም እኔ አሁን እየራበኝ ስለሌላ ነገር ማሰብ አልችልም። እነዛ ሰዎች ታዲያ የፖለቲካ ቡድን የፖለቲካ ርዕዮት አመለካከት ለነሱ እኮ ምንም አይደለም። እንዴት ነው ታዲያ? እንዴት አስባችሁት ነው? ተዋቸው በቃ። የራበው ሰው ፖለቲካ ያውቅ። የመጀመሪያ ጥያቄው የፖለቲካ አይደለም ሲጀመር የምግብ ነው ጥያቄው። ማንም ያምጣለት ማንም ጥያቄው ከማንም ይምጣ ምግቡ በቃ ምግብ መሆኑ ነው የሚፈልገው እንጂ እኔ እንትና ቡድን ነኝ እኔ እንትና ብሄር ነኝ እከሌ ስላመጣው ምናምን አያውቅም። ጭራሽ እንደዛ ስለዛም ነገር ሲጀመር አያስብም። ሲጀመር እንደዛ የሚያስብበት ደረጃ ላይ አልደረስም ሲጀመር ማለት ነው። አይመለከተውም ያ ጉዳይና በቃ ተውት። በቃ መርዳት የምትፈልጉ ካላችሁ ዝም ብላችሁ ወርዱ። ከዛ ውጭ በቃ አታስቸግሩ።